ሽፈራው ሽፈራው ቀድሞውንም ቲና ነበር። ተልኮ መቀየር አለበት። ባሮክ ሊገል ይፈልጋል እያሉኝ መሰለኝ። እባክህ ሰላም ለማውረድ ስትል አንተ ጁናን ተዋት። ቻልኩም። ተገላለች። ወጥመዴ ሁለት ክፍል አለው። የመጀመሪያና የመጨረሻ። መልሽልኝ። ምን ብዬ ልመልስልህ? የት ነበርሽ? አንተ ጋር ነበርኩ። በግልጽ ቋንቋ ንገሪኝ። ከዚህ በላይ አትጠይቀኝ። አንቺ ሚስጥር የሆንሽ ሴት ማነሽ? እንዲህ አይነት ተራ ጥያቄ አትጠይቀኝ አልኩ። ከጀርባሽ እነማን ናቸው ያሉት? ራስሽን በሴተኛ አዳሪነት ሸፍነሽ ለመገለጥ ቀን የምትጠብቂ ይመስለኛል። ማነሽ? ተአምር ነኝ አልኩ። ተአምር አትጨቅጭቀኝ። ጭቅጭቅ ይጨንቀኛል። ሲጨንቀኝ ደግሞ እጠጣለሁ። ስጠጣ ደግሞ አብዳለሁ። በቃ እኔ ይሄው ነኝ። ከፈለክ አብሾን በለው ምንም በለው እኔ ይሄው ነኝ። ቆይ ለምን ፈራኸኝ? ልረዳ በሞከርኩ ራሴን በጎዳው። ከእንግዲህ ወዲህ አይኔን አታዩት። ቆይ ታምር ይኸውልሽ እኔ ራሱ ነገሮችን ማገናዘብ አልቻልኩም። እባክሽ እኔም እኮ ታምሜያለሁ። ምን እንደነካኝ አላውቅም። ጤና ይስጥልኝ። ዛሬ ቀጠሮ ነበር። ከማን ጋር? ራሄል ጉዳይ። ራሄል እባክዎት አረፍ ይበሉ። ሰላም ነው። ለትናንትናው የሰው ነፍስ ግድያ የተጠረጠረው እሱ ነው። አቤል ሞት ከመሞቱ ከሆነ ሰዓታት በፊት ካተቃስ ካወጣችሁ ነበር። ምንድነው ግንኙነታችሁ? ምንም ግንኙነት የለም። አላውቀውም፣ አያውቀኝም። እሱ ነበር ስልክ የደወለው። ታዲያ ስትተዋወቁ ስልክን ከየት ሊያገኙ ቻለ? እኔም እንቆቅልሽ የሆነብኝ ጉዳይ ነው። ኦኬ፣ እንደሱ ከሆነ ስንፈልግ እንጠራሃለን። አሁን ግን መሄድ ትችላለህ። አቤል አንቺ ግን ምን አደረኩ? እኔ እኮ ከጉዳዩ ምንም ማውቀው ነገር የለም። ከእሱ ጋር ነው የመጣሁት። እባክሽ እሺ። እስኪ ሙሉ ስምሽን ትነግሪኝ? ራሄል አበበ። በእውነት የልሲው መከፈቱን ስትነግረኝ በጣም ነው ደስ ያለኝ። ጎበዝ ልጅ ሆናል። አመሰግናለሁ። የገንዘብ እንቅስቃሴውን ግን እንዴት እናደርገው? አንድ አካውንት እንክፈት ወይስ በሁለታችንም? በአንተ ይሆናል እኮ ነው። በእርሶ ቢሆን አይሻልም? አንተ እኮ ልጄ ማለት ነው። ገንዘብ ነክ ነገሮች በሙሉ በአንተ አካውንት እንዲገቡ ነው የምፈልገው። እኔ ውጭን ኮንታክት ጨርሳለሁ። እሺ ይሁን። ስራው ደግሞ ብዙ አስቸጋሪ አይደለም። በአንተ ፈቃድ መግባት የሚችሉ ምርቶችን ነው እኔ ከውጭ ገዝቼ የምጭነው። ገብቶኛል። ከዛም በራሴ ፍቃድ ኢምፖርት እያደረኩኝ አገር ውስጥ ማከፋፈልና ለሽያጭ ማቅረብ ነው። ስራውን አስተማማኝ ለማድረግ ደግሞ ለገበያ ከማቅረብ በፊት አንተ ፍተሻ ታደርግበታለህ። ስለዚህ ምንም ችግር የለውም። እሱ እንኳን ያን ያህል ችግር ያለው መስሎ አይሰማኝም። ያው ገና ከመጀመሪያው ምርቶቹን የእርሶ ሰዎች ስለሚጭኗቸው ያን ያህል አስቸጋሪ ነው ብዬ አላስብም። ተባረክ። እንግዲህ ወደ መጨረሻው የስኬት ከፍታ ለመድረስ የመጀመሪያውን ደረጃ ረግጠናል። በትክክል መልካም የስራ ዘመን እንደሚገጥመን ተስፋ አደርጋለሁ።
ጭካኔን፣ ምላስሽን፣ ጆሮሽን በመቁረጥ ጀምራለሁ። ምን አሰብሽ? እሺ በቃ እሺ እሰጥሃለሁ። ኮፒውን ሳይሆን ሙሉ ኦሪጂናል ዶክመንቱን ነው የምፈልገው። ራሱን እሰጥሃለሁ። ብቻ አንተ ፍታኝ። አሁን ነጻ ወጥተሻል። ታዲያ ቢሮ አብረን ስንገባ ፍቅረኛሽ ነኝ አሉ። ኧረ ፍቅረኛዬን ያውቁታል። ታዲያ ምን ችግር አለ? ቀየርሻ ሰው አይደለሽ? ዛሬ እኮ ሰው ሁሉ በአንድ ፍቅረኛ መቆየት ትቷል። እሺ ሽማግሌ ሳንልክ ነገ ልጄ ላስተዋወቅሽ ምን ይመስልሻል? ችግር የለውም። ታዲያ በሸማ ሽክ ብለሽ ነው? እኛ ብሻ ልብስ አልወድም። ታዲያ በፖሊስ ልብስ ይሁን በደንብ ልብስ የሚስማማኝን ያውቃለሁ። አንተ ብቻ በሰዓቱ መተውሰደኝ። ምነው በፖሊስ ታጥረውልስ? ልጁ ፖሊስ እንትኖ ፖሊስ። በፖሊስ እኮ መታጠር እኮ ምንም ዋጋ የለውም አቶ ደጀን። ምን ነው በነገር ጀበርክ? ሰላምታው አይቀድም? ለሰላምታም እኮ ሰላም ያስፈልጋል። ሰላምን ማለት እርሶ ልበለው? ኧረ በስመ አብ በል። ይህንን ህገወጥ ስራዎትን እስካልተው ድረስ እርሶም ሰላም አያገኙ። ቢያቆም ይሻሎታል። እኔ ከህግ ውጭ ሆኜ አላውቅም። አይቀልዱ፣ ከኔ ጋር ይጣሉ። እኔ እናንተ የቀን ጎደሎ መጥቶ አስማምቶን ያውቃል። ምናልባት ልጄን ካገባህ በኋላ ፍቅራችን ይደረጃል። ከልጆ በፊት ያፍራሉ። በምን? በእኩይ ስራው ካልሆነ እነግራታለሁ። አባቷን ማረም ያልቻለች ፖሊስ ምንም ናት። አንተ ሰው አመረርክ እንዴ? የተሞና ጊዜ ሰጥቶታል። ወደ ነፍሱ ዞር ቢሉ ይሻሉታል። ቀይ መስመር ላይ ነው ያሉት። ሄሎ ቶማስ። ሄሎ አሁን ይሰማኛል። እንደምን ነህ? እሺ እነግራታለሁ። ቻው። ምንድን ነው የሚለው? አንቺውን እንዳልከዳዋት ማረጋገጫ ይዣለሁና መታችሁ ይሉኝ ነው የሚለው። ማስረጃው ምንድን ነው? አልነገረኝም። ውሸታም በለው። እውነቱንስ አሁንም ድራማ ሰርቶ ሊያስይዘኝ እያሰረስ ቢሆን ምን ማተማመኛ አለኝ? እርግጠኛ ነኝ። ለማንኛውም እንሂድና ማስረጃ የሚለውን ነገር እንይለን። አይ ይቅርብኝ። ከዛ ቀን ወዲህ ውስጤ ሊቀበለውም አልቻለም። ስለዚህ ይቅር። አንቺ እባክሽ አንቺን ለማሳመን ብዙ ርቀት ተጉዟል። ግድ የለሽም እንሂድ። አልሄድም። አልሰማም። አቤት የተጎዳሁት እኮ እኔ ነኝ። አይኔን ማየት አልፈልግም። አትድከም። አንቺውን አትመጣም። ትመጣለች። በማስረጃ ስለምታምን የነገርኳትን ለማየት በእርግጠኝነት ትመጣለች። ብትመጣ እኮ ደስ ይለኛል። እንዲያምናት ከቀረች ስሜት እንዳይጎዳ ብዬ ነው። እናያለን እስቲ። እሺ ኢንስፔክተር። ይቅርታ ኮማንደር፣ ስራ ላይ ነሽ መሰለኝ። አይ ችግር የለውም። ምን ወሰንሽ? በከተማችን ላይ ያሉ ባለሀብቶች የሀብታቸውን ምንጭ ለማወቅ መረጃዎች እያሰባሰብኩ ነበር። ትንሽ አልቸኮልሽም ኢንስፔክተር? አልቸኮልኩም ኮማንደር። መንግስትም እኮ የሀብት ማጣራት አዋጅ አውጇል። ስለዚህ ሀብታቸውን ከማስመዝገባቸው በፊት ምንጩን ማጣራት የለብንም ትያለሽ? አውቃለሁ ኢንስፔክተር፣ ግን ጉዳዩ ሀገራዊ ይዘት ስላለው
ጉዳዩን ለሚመለከተው አመልክቼ በደብዳቤ ቢሆን አይሻልም ብለሽ? ጊዜ የሚሰጥ ጉዳይ አይደለም እውነት ለመናገር እና እኔ ራሴ ከ3000 በላይ የሚሆኑ በሀገራችን ያሉ ባለሀብቶች አድራሻቸውንና ስማቸውን ይዣለሁ። ይኸውልሽ ፍቅሬ፣ እኔን ለማስያዝ እንዳትሞክሪሽ። እሺ። ምንም ባልተሰማ ጥሩ በሚመስል ስሜት መረጃውን ታስረክብኛለሽ። እሺ? እሺ። ታዲያ ውለታሽን አልረሳም። በሰጠሽኝ አካውንት ዳጎስ ያለ ገንዘብ አስገባልሻለሁ። እሺ ፍቅሬ? ራሱ እንዳለ ነው ያወጣሁት። ደውልልሻለሁ። ቻው። አንድ ሰው የልጅቷን ዶክመንት አስገድዶኝ ወስዶብኝ ወጣ። ማን ነው? ምንድን ነው? ምን አይነት ላይ ለበሰው? ጥቁር ሸሚዝ፣ ነጣ ያለ ሱሪ ለብሷል። ቁጭ በይ። ነጣ ያለ ሱሪ ያደረገ ጥቁር ሸሚዝ ያደረገ እንዳይወጣ ወደዚህ አምጡልኝ። ጸጉሩ ባንክ ነገር ተቆርጦታል። ይህ ህጋዊ ተቃውሞ ነው። ምንም ቢያስፈራራሽ ዶክሜንቱን ከመስጠት ሌላ አማራጭ መጠቀም ነበረብሽ። ሌሊቱን ሙሉ ቤቴ ውስጥ አስሮኝ ነው ያደረው። ፈርቼም ስለነበር ማሰብ አልቻልኩም። እንዲጠብቅሽ ነግረሽ ወደ እኔ መምጣት ነበረብሽ። አጥፍቻለሁ፣ ይቅርታ። አንኪዮ መጣች ብዬሽ ነበር። እንዴት ነው ቶማስ? እንዴት ነህ አቤል? መረጃው የት አለ? ተከተለኝ። ያው ማስረጃ ይሄው ማለት የኔም የሷም ጠላት እሱ ነው። የፌዝ ድራማ ልታሳይ ነው እዚህ ድረስ የጠራኝ? ምንም ብታረጋለህ እና አቤል አንቺ ምንም እንኳን እኔና አንቺ ባንተዋወቅም በሴትነቴ ግን ስሜትሽ ይገባኛል። ቶማስ ሊጎዳሽ ፈልጎ አይደለም። ሚልሽን ስሚ። ማነሽ አንቺ? አንቺ ማንም ትሆን የምትለውን ስሚያት እስኪ። ቢያንስ ከቶማስ ጋር የከረመ ፍቅር ነበረሽ። ይሰው ነበር ሊገለው ስለተረፍኩት እንጂ አንቺ እንደምትዩ ፌዝም ቀልድም አይደለም። እመኝም አላምነው። ከደረሰብኝ ጉዳት አንጻር ሰማይ ዝቅ እንኳን ቢል አላምነው በጭራሽ። ግድ የለሽም። ምታኝ! ሽጉጥ አውጣና ምታኝ! ምታኝ! ግባ። ቁጭ በል። ማነህ? ማርቆስ። ዶክሜንቱን ለምንድን ነው የፈለግከው? አምጣ ስልኩ። ሄሎ። አቤት። ማን ልበል? ሄሎ አለቃ። የት ነህ? ተይዣለሁ። አንተዋወቅም? እሺ። ጥበቃ፣ ፖሊስ እስኪመጣ እናንተ ጋር ይቆይ። ወደ ስራ፣ እኛ እንጨርሰዋለን። ለስምሪቱ ብዙ የሰው ኃይል ያስፈልገናል። እነሱንም ለማንቀሳቀሻ ከፍተኛ በጀት ይጠበቅብናል። እውነት ነው ኮማንደር፣ ግን ይህም ቢሆን ተስፋ ሊያስቆርጠን የሚችል ጉዳይ አይደለም። ተስፋ የመቁረጥ ጉዳይ አይደለም። የሀብት ማጣራቱ ተገቢ ነው፣ ግን የሚመለከታቸውን አካላት ሳንይዝ ብቻችንን የምንሰራው ጉዳይ አይደለም። ትክክል ነሽ፣ ልክ ነው። ቢሆንም ይህንን ሁሉ ባጭር ቀን አጠናቀን
የሀብት ማጣራቱን ምዝገባ ባጭር ቀን እንጀምራለን። እሺ፣ አመሰግናለሁ ኮማንደር። ግን እንደው ከተማችንን ታዝበሽው ይሆን? ግሮሰሪው፣ ስጋ ቤቱ፣ መጠጥ ቤቱ፣ ምግብ ቤቱ በሙሉ በሰው ኃይል የተጨናነቀ ነው። በተቃራኒው ደግሞ በአንጻሩ ስትመለከችው ጎዳናውን በጎዳና ልጆች የተጨናነቀ ነው። እውነት ነው። ስለዚህ የሀብት ልዩነቱን ለማጥበብ የሀብት ምዝገባው መዘግየት አለበት ብለሽ ታምኛለሽ? በፍጹም። ስለዚህ እኔም የሀብት ማጣራቱን ጉዳይ ከአባቴ እጀምራለሁ። አድናቂሽ ነኝ። ለአንቺም ክብር አለኝ። ምንም ይሁን ምን ስራህን ስትሰራ ከራስ ጀምር ስለሚል መልካም ስራ ለሁላችንም። ኮማንደር ይቅርታ ኮማንደር፣ ከአባቴ ቀጥዬ ያንቺን የእህት ባል ጎበኘዋለሁ። እውነት ለመናገር በቶማስ ላይ እንደዚህ ትጨክኛለሽ ብዬ አላሰብኩም ነበር። እንዴት ነው? ለማመን ራስሽን ካላዘጋጀሽ እንዴት ልታምኚ ትችላለሽ? የነገርኩህን ሁሉ እኮ የምኖረው እኔ ነኝ። ቁስሉም ህመሙ ከዚህ በላይ ምንም መናገር አልችልም። አቤል ግን ቆይ ቶማስን አላውቀውም ማለት ነው? ስለተፈጠረው ነገር አዝናለሁ። እኔ ቶማስ ሰው ላይ ይተኩሳል የሚል ጭራሽ እምነቱ እንኳን የለኝም። ጠላት ብሎ ያመጣልሽ ሰው አላምንም ድራማ ነው ስትይ ምን ያደርግ እና ሰው ላይ መተኮስ አለበት? አንቺ ያፈቅርሻል። ስለዚህ ይሄንን ቢያደርግ ምንም የሚገርም ነገር አይደለም። በተጨማሪ ደግሞ አንቺ አለማመንሽ ራሱን የቻለ ተጽዕኖ እንዳለው ማወቅ መቻል አለበት። እንዴት ነው የምታስበው? ነገ ይሄ ሰው እኔ ላይም ከማድረግ አይመለስም። አውሬነቱን እኮ ነው እያሳየኝ ያለው። በጣም ክፉ ሰው ነው የሆነው። እማላውቀውም ቶማስ ነው የሆነው። ለማንኛውም መረጋጋት አለብሽ። ቤት መቀየር አለብን። አድራሻዬን አውቆታል። ቢያንስ እንኳን ከአይኑ መራቅ አለብን። ይህን ተረጋግተን እናወራበታለን። አሁን የተፈጠረውን ነገር ለማስታመም መሞከር ይሻላል። እባክሽ አሁን እንሂድ። ባሮክ፣ እኔ እናንተ ዛሬ ሙሽሮች ማለት ነው። እንቅፋትን ከነቀልክ ልጄን አግብተህ ሀብቴን ትወርሳለህ። እንቅፋት ሲሉ አልገባኝም። እጮኛህን ለመውሰድ የሚያስረውን ሌባ እንዴት ትዘነጓለህ? ቦቸራ ስሙን ሙት ይጥራው። ዛሬ የዚህን ቀን ምሳ ግብዣ ቢያውቅ አንድ ቀን አያሳድርም ነበር። ለምን አትነቅለውም? አባዬ ሱናዬ፣ ሱና ታች ነን። አባ በቃ ሁሉ ነገር ተጠናቋል፣ አልቋል። እሺ እንግዲህ ማን ነው የመጣው? እኔ ሄጄ አመጣታለሁ። በቃ እሺ ባሮክ፣ ያንተ መሄድ እናምጣት። እኔ ልብሴ ልልበስ። እሺ በቃ ተዘጋጅታ እንድትጠብቀን ይደውልላት። እሺ ሄሎ ዛድቅ። ሄሎ ድንበሩ፣ ምን አደረክልኝ? ገብርኤላን ጠብቃት። መተሻል ወይ መታደል ከፖሊስ ደሞዝተኝነት በአንድ የባለ ሀብት ሚስት። አንተስ ምን ልትባል ነው? አሽቃባጭ የባለ ሀብታማች። ኧረ እኔ ማንንም አልቀጠልኩም። ታዲያስ ሀጅን አስቴር እዚህ ምን ትሰራለች? ቹናይ ልጄ፣ ቹና ቹናይ
አትዋሽ። አልዋሽውም ሳጅን። ለኢንስፔክተር ጩና የሰጠሻት ቃልና ለእኔ የምትነግሪኝ እርስ በራሱ የሚጣረስ። በፊትም ለኢንስፔክተር የነገርኳት ሟቹን እንደማላውቀው ነው። አሁንም አላውቀውም። ይሄ ቃሌ ነው። ዶክተር አቤልን ታፈቅሪዋለሽ? ማፍቀር አይቻልም? የጠየቅኩሽን ብቻ መልሽ። አዎ አፈቅረዋለሁ። ዶክተር እንድትርቂው ይፈልጋል። አንቺ ግን እስካሁን ድረስ ታስቸግሪዋለሽ። እሱ ራሱ ነው የሚያውቀው። በአጠቃላይ አንቺን ሊያስወነጅሉ የሚችሉ ማስረጃዎች እዚህ ይገኛሉ። ምን ማለቴ? ለምሳሌ አሁን የሚነገርሽ ነገር የለም። በኤግዚቢትነት የተያዙ ማስረጃዎች ህግ ፊት ሲያቆሙሽ የዛ ጊዜ ታውቂያቸዋል። አይደለም እኮ ሳጅን። አሁን ወደ ማረፊያ ቤት ትሄጃለሽ። እሺ። ባለቀ ነገር አትደራደሪ። አንድ ጊዜ ለቤተሰብ ስልክ ልደውል። ኮንስታብል ባርኪ፣ በእናትህ እኔ እዚህ መቆየት አልፈልግም። ልቀቀኝና ወደ ክፍሌ ልግባ። ቹናዬ ትንሽ አረፍ በይና እዚህ ትገቢያለሽ። ወደ ክፍሏ ትሂድ። እዛ ሄዳ ትንሽ አረፍ ትበል። ቆይ ደጁ ምንድን ነው እየሆነ ያለው? ቆይ ፍቅር ምን ሆነሻል? እኔ ላንቺ አባት ሚስት መሆን አልችልም? ባጭሩ አዋትሽም የመቼም ድራማ መሆን አለበት፣ ወይም ደግሞ እዚህ ቤት አንድ ያቀድሽው ሴራ አለ ማለት ነው። ቹናዬ ደጁ ምንድን ነው ልጅ የምታወራው? ነው ቀድማ አልነገርካትም? ሰርፕራይዝ ላደርጋት ስለፈለኩ ቀድሜ ያልነገርኳትም። ነገሩ ባትነግራት ምንም አይደል። እንግዲህ አሁን ተወቃ ባለቤት እንደሆንኩ ቁረጥላት። ችግር አለ ኢንስፔክተር? የወደፊት ሚስቱ ለመሆን ራሴን እያዘጋጀ ያለው እጮኛው ነው። እመኚኝ፣ ይሄን ቤት ደግሞ ልጅ በልጅ ነው ማረገው። መቼም እህትና ወንድም ሳትፈልጊ የምትቀሪ አይመስልም። ወይ አባ ወይኔ ቹና፣ የወደድካትን ሴት አምጣና አግባት ይኛል ነበር እንዴ? አሁን ግን በምርጫ እየገባሽ ነው። ምርጫ ትክክል አይደለም። ይቅርታ። እባክህ አባ፣ እባክህ ደግመህ አስብበት። እባክህ አባ፣ እባክህ። አስቤበት ወስኛለሁ። በቃ ውሳኔ ነው አባ ነው። እሺ ውሳኔ ከሆነ እኔ ደግሞ እዚህ ቤት መኖር አልፈልግም። እኔም እኮ እንድትኖር አልፈልግም። እኔም ልጄ በወግ በማዕረግ ተሞሽረሽ ተድረሽ እንድትወጪ ነው ፍላጎቴ። አሁን ተረጋጊ። እውነት ነው ቹናዬ፣ ፕሊስ ተረጋጊ። ቆይ ምንድን ነው ምክንያትሽ? እኔ ሚስት መሆን አልችልም ወይስ ምን? አየሽ፣ አባቴ አንቺን አያውቅሽም። ቢያውቅሽማ ኖሮ እንኳንና ይቅርና ሊያገባሽ ይቅርና ዞሮ ሊያይሽ አይችልም ነበር። ቹና እኮ እኔን አንቺን፣ አዎ አንቺን። እኔ ደግሞ አባቴ አንቺን አግብቶ ሲሰቃይ ማየት አልችልም። ገባሽ? እኔና አንቺ በደንብ እንተዋወቃለን። አንተዋወቅም? የት ነው የምንተዋወቅ? በደንብ እንተዋወቃለን። በደንብ ጥፍር አሳደግሽ፣ የደንብ ልብስ ናቅሽ። እሱ የኔ መገለጫ አይደለም። ገባሽ? ደጁ አመሰግናለሁ። እሺ ጠርተህ ስላሰደግ። ሳጅን ፕሊዝ። ዝም በል አንተ ቹና። አንተ ደግሞ ዝም በል እስኪ። ቆይ ተረጋጊ። እንዴት ነው የምረጋጋው? እኔ ስታይ ነው ፊንት የምታረገው? ቆይ ይሄን ያላስፈራለሁ? ሚስትነትሽ ለኔ አብሬሽ ማድረው ነኝ እንዴ? ከኔ ጋር ችግር እስከሌለ ድረስ እኮ እሷ ምክንያት አትሆን። ልጅህ ናት። ልጄ ብትሆንስ? እሷ እኮ የራሷ ህይወት አላት። አሁን በይኔ ተረጋጊ። ልታስታርቀን ነው? አልፈልግም። አላልኩም። አሁን ተረጋጊ። በዚህ ሁኔታ መሄድ የለብሽም። ለምንድን ነው በፍቅረኛሞች መሀል ጣልቃ የምትገቢው? በእናትህ ዝም በል። አባቴን ማዳን አለብኝ። አባቴን ማትረፍ አለብኝ። ከእንደዚች አይነት ዱርዬ ጋር ተጋብቶ እንዲኖር ፈጽሞ አልፈቅድለትም። ቹና ትክክል አልሰራሽም። አልችልም አልኩ በቃ።
ሄሎ ይዤዋለሁ። ከራሻ ነው። ምን ላድርግ? በቁጥጥር ስር ናት። ቀጣይ ምስል። እሺ ይዣለሁ። ትወስደኝ ወይስ ልግደልህ?